በሁለንተናዊ መልኩ የበለጸገች ሀገር ለመገንባት በሚደረገው ጥረት ውስጥ የሲቪል ማህበራት ሚና ወሳኝ መሆኑ በተደጋጋሚ ይነሳል። ይህንን ከግምት ውስጥ በማስገባት ጠንካራ የሲቪል ማህበራት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ሐሳብ በየካ ክፍለ ከተማ ውይይት ተካሂዷል። የሲቪል ማህበረሰብ ድርጅቶች በሀገረ መንግስት ግንባታ ውስጥ በተለይም ጠንካራ ተቋማት እንዲገነባና ዘላቂ ሰላም እንዲሰፍን ጉልህ ድርሻ አላቸው ያሉት የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ ዘርፉ በአግባቡ ከተመራ የሲቪል ባህሉ የዳበረ ማህበረሰብ እንዲገነባ ከፍተኛ አስተዋጽኦ ሊያበረክት እንደሚችል ተናግረዋል። የሲቪል ማህበራት ወይም ሲቪል ማህበራት በሀገር ግንባታ ውስጥ ትልቅ ሚና ያላቸው ምናልባትም ዛሬ በዓለም ላይ ሰለጠኑ ብለን የምናወራላቸው ሀገሮች በመንግስትና በግል ሴክተሩ መካከል የሚቃኙ ጉዳዮችን እያዩ ሐሳብ በማዋጣት ትክክልና ተገቢ የሆነውን ይበልጥ እንዲጠናከር ተገቢ ሚናቸውን በመጫወት ዘላቂ ልማት፣ አስተማማኝ ሰላም ያለው ትውልድ የሚሻገር አሻራ ማኖር እንችላለን። መንግስት ባለፉት የለውጥ ዓመታት በሁለንተናዊ መልኩ የበለጸገች ሀገር ለመገንባት ከፍተኛ ትኩረት ከሰጠባቸው መስኮች አንዱ የሲቪል ማህበረሰብ ድርጅቶችን መሆኑን የሚናገሩት የየካ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽሕፈት ቤት ምክትል ኃላፊ ተራማጅ ተረፈ ከለውጡ በፊት ሲቪል ማህበራት በተሳሳተ ፖሊሲ በአሳሪ ህጎች የተጠለፉ መሆናቸውን ያነሳሉ። ከለውጡ በፊት የነበረው አሳሪ የሆኑ ህጎች የነበሩበት የተወሰኑ መብቶችን ቢሰጧቸው ደግሞ ከጀርባ ቁጥጥርና ክትትል ሲደረግበት የነበረውና እንደ ዓላማቸው ከመደራጀታቸው አኳያ ብዙ ርቀት ያልሄዱበት ሁኔታዎች የነበሩበት መሆኑ ግልጽ ነው። ከዛ በኋላ ለውጡ ከመጣ በኋላ ደግሞ እየተደረገ ያለው በተለይ ለሀገረ መንግስት ግንባታ ምስረታ እውን ለመሆን የሲቪክ ማህበራት ሚና አላቸው ብለን ካሰብን ሚናቸውን ሊያስወጡ የሚችሉ በተገቢው መንገድ ሊያሳልጥላቸው የሚችል አሰራርና መመሪያዎችን በማስተካከል ከኋላም ድጋፍ የማድረግ ስራዎችን ሲሰራ የቆየበት ሁኔታዎች አሉ። የሲቪል ማህበራት መሪዎችና ተወካዮች በመድረኩ በነበራቸው ቆይታ በአዲስ አበባ የተሰሩ የልማት ስራዎች የከተማዋ ገጽታ መቀየሩ እንዳስደሰታቸው ገልጸው በሀገረ መንግስት ግንባታ ውስጥ የራሳቸውን ሚና ለመጫወት ቁርጠኛ መሆናቸውንም ተናግረዋል። በጠንካራ ሲቪል ማህበራት ለጠንካራ ሀገር ግንባታ ማለት ቀላል ነገር አይደለም፣ ለውጥ ሂደት ነው። ስለዚህ እኛ ፈጥነናል፣ እንደውም ከሂደትም አልፎ ወደፊትም እስካለን ድረስ እቺን ሀገር ለመለወጥ ለመስራት ዝግጁ ነን። እውነት ለመናገር እኛ አካል ጉዳተኞችም አረጋዋንም እቺ ሀገር ስታድግ ደስተኞች ናቸው። ይሄ የሲቪል ማህበራትን መጥራታቸው ትልቅ ነገር ነው። እነሱም በስራቸው የሚመሩት ህዝብ ስላለ ህዝቡን ወደ ትክክለኛ አቅጣጫ እንዲመልሱና እንዲረዱ ስለሚደረግ ኢትዮጵያ በኮቪድ-19 በተፈተነችበት ወቅት የሲቪል ማህበራት አበርክቶ ቀላል እንዳልነበረ ያስታወሱት የየካ ክፍለ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መገርሳ ገላና በቀጣይ ይህን ስራቸውን በሀገረ መንግስት ግንባታ ላይ ሊደግሙት ይገባል ብለዋል። የሲቪክ ማህበራት ሚና የሚንኳሰስ አይደለም። ሀገር ችግር ውስጥ ስትገባ የየራሱን ሚና ሲጫወት የነበረ ሲቪክ ማህበራት አሉ። ይህንን አሳድጎ ጥቅም ላይ ማዋል ለሀገረ መንግስት ግንባታ፣ ለከተማ ግንባታ፣ ለሰላም ግንባታ ማዋል ይጠበቅብናል። ዘርፉ በአግባቡ ከተመራ የሲቪክ ባህሉ የዳበረ ማህበረሰብ እንዲገነባ ከፍተኛ አስተዋጽኦ ሊያበረክት እንደሚችል በመድረኩ ተነስቷል።